ይሁላችሁ ጀማው ተመልከቱ፣ ይሁላችሁ ተመልከቱ። ዶኩ ሶስተኛውን ጎል ሲያስቆጥር ማለት ነው። ይሁን በሜዳ ላይ የምታዩ የሲቲ ደጋፊ ማለት ነው ከኪሱ ኩዳ መዘዝ አደረገና ይሁን አርሰናልና አርማርጎበታል። ይሁን እንዲህ አለ ተመልከት። ሶስተኛው ጎል የተቆጠረው እዚህ ውስጥ እኛ ምን አገባን? ከኛ ጋር እኮ ነው እየተወካከርክ ነው ማለት ግን ከቸልሲ ስታንፎርድ ብሪጅ ላይ እንኳን ቸልሲ የሚያበሽቅ ነገር አታድርግም። እኛ ምን አባክና አድርግ ምን አድርጉ ነው የሚለው ዘንድሮ ሳሩን ቅጠሉም ነው እንዴ ተነሳብን። እያንዳንዱን ጨዋታ ሲቲ ሄዶ ከሌላ ቡድን ጋር ሲጫወት እኛን የሚያበሽቅ ነገር ይዞ ነው ማለት ነው የሚሄደው። ምንድነው መልእክቱስ ነው? እኔ መልእክቱ ራሱ አልገባኝም። እንደዚህ እንመጣችኋለን ነው ምንድነው ሐሳብህ ወንድሜ? እስቲ ግለጽልኝ። አይ ቼልሲ አስነቀህ እንዴ አስነቀህ። አይ ቼልሲ በሜዳና በደጋፊው ፊት አይ ቀን ሲጥል እንደዚህ ነው። የአርሰናልን እንባ የጠጣው ደጋፊ ብዙዎችን ነው ያዝናናው። ዛሬ ሰማያዊዎቹ የአውሮፓ ሻምፒዮንስ ሊግ ከምንገባ ማንቸስተር ሲቲ ዋንጫ ይብላ ብለው ለማንቸስተር ሲቲ 3 ነጥብ ነበር አሳልፈው እየሰጡት። በጨዋታውም ላይ ሪያን ቸርኪ ድንቅ የሚባል እንቅስቃሴ ማድረግ ችሎ ነበር። ነገር ግን ዛሬ የብዙዎችን ትኩረት የሳበው ኒኮሬሊ በሚጎዳበት ጊዜ ፔፕ ጋርዲዮላ መሳቃቸውና ይሄ ደጋፊ የአርሰናል ደጋፊዎችን ባከጠጣ በኋላ ልብስ መለወጡ መችኛ ሀገር ሙድ ይያዛል። መች ሀበሻ ሙድ ይይዛል። ከምር እኮ ነው የምላችሁ። ተመልከቱት ይሄን ደጋፊ፣ የሲቲ ደጋፊ ተጠማው። ኧረ በስመ አብ ምን አይነት ደጋፊ ነው! ከዛ በኋላ ማሊያውን ሁሉ አዙሮ ሲጨፍር ነበር። ኧረ ምን አይነት የተረገበ ደጋፊ ነው እናታችሁ! ኧረ ጭካኔ፣ ኧረ ተንኮል በእነሱ ይብስ የለ እንዴ ተንኮል በርካታ የአርሰናል ደጋፊዎችን ያበሳጨው የማንቸስተር ሲቲው ደጋፊ ድርጊት እንግዲህ በአሁኑ ሰዓት በበርካቶች ዘንድ መነጋገሪያ ሆኗል። ማንቸስተር ሲቲ ዛሬ በስታንፎርድ ብሪጅ ሶስተኛዋን ግብ በዶኩ አማካኝነት ሲያስቆጥር ከኋላ የምትመለከቱት የማንቸስተር ሲቲ ደጋፊ እንግዲህ አርሰናል የሚል አርማ ያለበት ሃይላንድ ይዞ እንግዲህ ሲጠጣው ወደ ካሜራ አሳይቷል። ይህም እንግዲህ ቦትለር ናችሁ ዋንጫ መቼም አትበሉም የሚል መልእክት ለአርሰናሎች ያስተላለፈ ሲሆን በአሁኑ ሰዓት በመላው ዓለም መነጋገሪያ ሆኗል። አርሰናሎችን እንግዲህ በትንሽ ሃይላንድ አድርጎ ውሃውን እየጠጣ እንደዚህ ነው ዋንጫውን የምንቀማችሁ ሲል መልእክት አስተላልፏል። አሁን እንግዲህ አርሰናል ለዚህ ምላሽ ምን ይሰጣል የሚለው የሚጠበቅ ነው። ይህንን በእርግጠኝነት የአርሰናል ተጫዋቾች በሶሻል ሚዲያቸው ላይ ይመለከቱታል ብዬ አስባለሁ። ጨዋታውንም እንደሚያዩት ግልጽ ነው። ካሜራዎችም ጨዋታ ላይ እንግዲህ ወደዚህ ደጋፊ አድርገው አሳይተዋል ማለት ነው። ቀጣይ ሳምንት በኢታድ አርሰናል መልስ ይሰጣል ወይስ ማንቸስተር ሲቲ አርሰናልን በኢታድ አሸንፎ የፕሪሚየር ሊግን ዋንጫ ለሶስተኛ ጊዜ ይቀማዋል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰ ይመቻችሁ። ድፍን ዓለምን እያነጋገረ የሚገኘው የማንቸስተር ሲቲ ደጋፊ ያሳየው የደስታ አገላለጽ ዶኩ 68ኛው ደቂቃ ላይ ቼልሲ ላይ ሶስተኛውን ግብ ሲያስቆጥር አንድ የማንቸስተር ሲቲ ፋን እንደምትመለከቱት ባዶ ኮዳ ላይ የአርሰናል ሎጎ ያለበትን ኮዳ ወደ አፉ በማድረግ አርሰናልን እንጠጣዋለን፣ ኦኬ ዋንጫውን እንነጥቀዋለን የሚል ቀጥተኛ ትርጉም የሚያሰጥ መልእክት ያስተላለፈበትን የደስታ አገላለጽ አሳይቷል። ወንድሜ ባዶ ኮዳ እንደመጠጣት ወይም እንደመጋት አርሰናልን ዋንጫ መንጠቅ ቀላል አይደለም። ሜዳውም ፈረሱም ያው ኢታድ ላይ እንመለከታለን። ማን ነው የሚለው? እጠጣለሁ ጎነጫለሁ ነው አማርኛው? እንዴት ነው ነገሩ? ና አስረዳን ጠጋ ብለህ። ምን አይለኛ ነው እዛ እንትና ማሪር ላይ የት ነበርክ? አሁን መጣ የምጠጣው ወባ የጠጣና ማን ነው የምትለው አንተ? ስማ ምክንያት እንዘርራቸው እያለ ነበር ሚኬል አርቴታ። እኛ እናውቃለን ያራዳ ልጅ። አሁን ምክንያት አደረኩ፣ በቃ አወጭክ። ቀጣይ ሳምንት ያራዳ ልጆች ራሳችሁን ራቀራ ከቲቪ ሁሉ አምልጦ ኳስ ሊመታ ሁሉ ይችላል ነው ምን ጦርነት ነው የምናየው ነው ምን ያራዳ ልጅ ያለ ምንም ጥይቅ ለሚኬል አርቴታ ሰራዊት ያራዳ ልጆች ከዚህ ፎቶ በላይ ሞቲቬት ሊያረጋቸው ጃምፐር ሊሆንላቸው የሚችል ምንም አይነት ማብራሪያ ያስፈልግም። በቃ ይሄ ንቀት ከቸልሲ ጋር ተጫወተ አርሰናል ምን ንቀት ነው? ገበያን ደግሞ ሪያን ቸርኪ ባለፈው አይታችኋል። አሁን ይሄንን አርሰናል እድሉ የጨዋታ ነው። በነገራችን ላይ ቀጣይ ሳምንት ጨዋታው ነው። በቃ እድሉ በሱ ነው የሚወሰነው ብዬ አስባለሁ። እንደኔ በእርግጥ ሲቲም ሊጥል ይችላል ነጥብ፣ ግን እንደዚሁ በቃ በኖርማል ስትሰራው ሂሳቡን ይሄኛው እድሉን በእጁ የሚበላበት ይሄኛው ጨዋታ ነውና ከሲቲ ጋር እዛ ጨዋታ ላይ 1 ነጥብ ለአርሰናል በጣም ትልቅ ዋጋ አለውና ያንን ማግኛ ይሄ ሰውዬ ነው አንዱ ራሱ ሊጠጡት ማለው ይላል።
ቼልሲ እኮ ሄዳኑን እንትን ጠላ ስለጠጣ እንጂ ደክሞ እንዳይመስል አውቆ ነው ጠገግ ብሎ ነው። ከዚህ ፎቶ በላይ ለክለባችን ተጫዋቾች መነሳሻን በሉት መነቃቂያ ደማቸውን ሰጥተው እንዲጫወቱ የሚያደርጋቸው ምንም አይነት ምድራዊ ኃይል የለም። ሀቢቢ እኔ እንደው የሚያስቡ ከሆነ ማለት ነው እኛም እስከዛሬ ስንወተውተው የነበረው ነገር ለክለባችን እምነት አለን የምንለው እንደው በተጨባጭ እንዲሆን የሚፈልጉ ከሆነ ማለት ነው ሀቢቢ ከዚህ በኋላ ኢቲሃድም ሆነ ሌላ ጨዋታዎች ላይ የምናደርጋቸው ደማቸውን ሰጥተው እንዲጫወቱ ይሄ ፎቶ ካላደረጋቸው ሪሊ ጥርጣሬ ያስነሳል፣ ከአሰልጣኙን ጨምሮ ማለት ነው ሀቢቢ። ኢማጂን ሊጉን ስቲል እንግዲህ በ6 ነጥብ ልዩነት ነው አንድ ጨዋታ ሲቲ ቢቀረውም እየመራ ነው የማንም ቡልሃ መቀለጃ ማለት ነው ሀቢቢ። ኢማጂን እኛንም አንገት ማስደፋት ነው ባይዙ ይሄ ማለት በታሪኩ እንደዚህ አይነት ነገር አይሆንም እኮ ሀቢቢ። እና ይሄ ነገር መነሳሻ የማይሆናቸው ከሆነ ይሄ ነገር መነሳሻ ኢቲሃድም ላይ ነጥብ ይዘው ከዚህ በኋላ ያሉትን ጨዋታ የማያሸንፉ ከሆነ ማን የራሳቸው ፎልት ነው። የተቃራኒ ክለብ ደጋፊዎች የሚሉትም እውነት ነው ማለት ነው። ምንም ጥያቄ የለው። እሱ ብቻ አይደለም ደግሞ ከዚህ በኋላ ኔክስት ይር በየትኛው መንገድ ሊጉን ብንመራ ማንም ምድር ላይ ሊያምነን የሚችል የለም ሀቢቢ። ኢቨን ዋንጫውን በልተን ለራሱ ላይክ እንደበላን ሁሉ እንትን የሚል አይደል። ብቻ ይሄ ፎቶ ወሳኝና አንገብጋቢ ነገር ነው ማለት አያችሁት? የሲቲ ደጋፊ ስቴዲየም ውስጥ የታየው ማለት ነው እያደረገ የቦትል እርሶቹን በቦትል አርማዋን ደቅ አድርጎ እንዲህ መጠጥ አድርገን ነው የምንስብሽ ማለት። ለነገሩ እየሳብንሽ አይደለም እየመጣሽም ነው። እንደምታዩት ነጥቡ 6 ነጥብ ሆኗል። ከአርሰናል ጋር ጨዋታ አለን። 1 ጌምም ይቀረናል። ምንም ማድረግ አልችልም። ከዚህ በኋላ የእናንተ ስራ ሊሆን የሚገባው ሲቲ ላይ መቋጠርና መቋጠር ብቻ ነው። ከዚህ በኋላ እኔ አይ ዶንት ቲንክ 3-4 ጌም ራሱ ማሸነፍ የምትችሉ ማለት ነው። በነገራችን ላይ በዛሬ ጨዋታ ሁሉም ተጫዋች ነው የሚችለው በኢየሱስም ከሴሜኒዮ ውጪ። ሴሜኒዮም ይህን ያህል መጥፎ አልነበረም፣ ግን ዛሬ አልቻለም። ፈረስተቹ ላይ ስቲል መስራት አለበት። ኳሶችን ሲያበላሽ ነበር፣ ግን ሌሎቹ ሁሉም ነው የሚችሉት ነው። ሃላንድም እንደምታዩት ቸርኪን ስሙን የሸኘው ማለት ነው ተቀይሮ ሲወጣ። አንተ ተው፣ እንዴት አባትህ ነው የምትችለው? በኢየሱስ ከሌፍት ባክ እየመጣ ጎኑን ይከታተተዋል ነው የምላችሁ። ኧረ ኒኮ ራይሊ ኧረ በስ መች ነው አንተን እንደዚህ እንደምትችል ያወቅ ነው። በጣም ነው የምንለየው። በተጫዋቾች ሬቲንግ እመጣለሁ ማለት ነው። የማንቸስተር ሲቲ ደጋፊ አንቅ ያለው እያለ ነው አርሰናልን። የውሃ መጠጫ ቦትል ጦጣው ጠጣነ ቦትል ይዟል። ቦትል ጫፉን አይደለም የምትይዘው። አንቅ ያለው ደርሼብሃለሁ ነው። አንቅ ማንቁርትን ይዣለሁ። አርሰናል የትም አታመልጠኝም ነው። መድፍን እዛው ተኩስ ነው። ደረት ላይ ስለህ ዙር ነው እያለ ያለው ይዞ ደረሰበት። ማንቸስተር ሲቲ ቼላውን 3-0 ከሰጣት በኋላ ማለት ነው አንድ የማንቸስተር ሲቲ ደጋፊ ያደረገው ተግባር ብዙዎችን እያስገረመ ሶሻል ሚዲያው እንደዚሁ እያጨናነቀ ይገኛል ማለት ነው። እንደምታዩት የአርሰናል ሎጎ ያለበት ባዶ ሃይላንድ እንግዲህ እንደዚህ በማለት ያው ባዶ ናችሁ ይሁን ወይ ደግሞ እናንተ ለፍታችሁ እኛንን ስኬቱን እናመጣው ይሆን ምን ይሆን ምክንያቱ ያልታወቀ ነገር እንግዲህ አድርጓልና ይሄ ሰውዬ ምን እያላችሁ ነው? ለአርሰናሎች ነው መልእክት ያስተላለፈ የማንቸስተር ሲቲ ደጋፊና ምን ለማለት ፈልጎ ነው? ባዶ ሃይላንድ ማለት ምን ማለት ነው? ብራዘር ኮሜንት ላይ እስኪ ያስቀምጡልኝ። ለአርሰናሎች ምን አይነት መልእክት ነው ማስተላለፍ የፈለገ የማንቸስተር ሲቲ ደጋፊ? በጣም ደግሞ ፌመስ ይመስለኛል። ብዙዎች እንግዲህ እያዩት ምናምን ሲስቁ ምናምን ሲያወሩት ነበር። ስልካቸውን ሁላ እያወጡ ምናምን ሲያሳዩት ነበርና ይመች። ይኸውልህ አርቴታ እና ሙሉ የአርሰናል ስኳድ ማለት ነው። ይሄ ፒክቸር ሚሊየንስ ደጋፊ ዓለም ላይ ያለው ሚሊየንስ ደጋፊ ጉጉት እናንተ ራሳችሁ ትልልቅ ዋንጫ አሳክታችሁ አለማወቃችሁ ምናምን አይደለም። ይሄ ፎቶ ሞቲቬት ካላደረጋችሁ ምንም ሞቲቬት አያደርጋችሁ። በቃ ኢቲሃድ ላይ ሄዶ ለማሸነፍ ልክ እንደ ዓለም ዋንጫ ፍጻሜ ልክ እንደ ቻምፒየንስ ሊግ ፍጻሜ በቃ የመጣው ይምጣ ብላችሁ ተጋድላችሁ ለመውጣት ሞቲቬሽን ካልሰጣችሁ ሞቲቬት ካላደረጋችሁ ይሄ ፎቶ ምንም ሞቲቬት አያደርጋችሁ፣ ምንም አያነቃቃችሁ ማለት ነው። እና እጠብቃለሁ በቃ እኔ ኢቲሃድ ላይ እጠብቃለሁ። አርሰናልን አመቱን ሙሉ የደገፍኩት አርሰናልን እጠብቃለሁ ኢቲሃድ ላይ የሆነ ተአምር እንዲያሳየኝ እና ይሄንን ፎቶ እጠብቃለሁ። በቃ ይሄ ፎቶ ያነቃቃችኋል ብዬ እጠብቃለሁ። አምንባችኋለሁ ደግሞ እንደዛ እንደሚሆን ማለት ነው። ይሄንን የሰራው ሰውዬ ግን ኢቲሃድ ላይ እንገናኝ ማን ስለዚህ ሰውዬ ሳናወራ ማለት ነው ገብቷል። መነጋገርነቱ ጨምሯል እና ምንድነው ቦትለሮች ናቸው ምናምን ብሎ ማለት ነው። ማን ይሄ ነገር ምንድነው ታውቃለች? ትልቁ ሚኒንጉ
አርሰናል ይሄ ሜንታሊቲ ካላነሳሳው ምንም ነገር አያነሳሳውም ነው የምልህ። እጄ ምን ድረሽ የምፈልጉት ከዚህ በላይ አሁን ከኛ የሚጠበቀው ነገር ምን ታውቃላችሁ? ከሲቲ የሚጠበቀው ነገር ከዚህ በኋላ አርሰናል ማስደንገጥ ብቻ ነው። እያስደነገጥናቸው ነው፣ ግን አንኤክስፔክትድ የሆነ ነገር ነው። እኔ እያየሁ አልበላም፣ ነግሬያቸዋለሁ። እንደዚህ አይነት ነገር እንዲህ ተቃጥዬ እንደዛ እንዴ ስለ አሁን ቀጣይ ከአርሰናል እነሱ የምናሸንፍ ከሆነ ኦልሬዲ እኔ እንበረዋለን ብዬ እጠብቃለሁ። ግን ከነሱ ማቾች የነሱ ቀሪው ማቾችና የኛ ቀሪ ማቾች ስትመለከቱ እነ ቦርንሞዝ፣ ፓላስ ስቲል ቪላ አለን ጨዋታዎች ላይ እና እነሱ ጨዋታዎች ዊን ማድረግ ግዴታ ውስጥ ነው የሚገባው። ጋር አይ ነው ጋርዲዮላ ታይሚንጎቹን ያውቃቸዋል። ግን ኧረ በስመ አብ ቅድም የአርሰናል ደጋፊ ላይ ሲያለጥባቸውና ሲያሾፍባቸው የነበረው ይሄ ደጋፊ ከመቅስፈት ዓላማውን አሳክቷል። ዓላማው የነበረው በሶሻል ሚዲያ እንዲሁም ደግሞ በቴሌቪዥን ጣቢያ ላይ ታዋቂ መሆን እንደሆነ ግልጽ ነው ያደረገው ተግባር ማለት። ታዲያ ይሄ ሰውዬ እዛው በቅስፈት ነው ታዋቂ መሆኑ የቀጠለው። ሶሻል ሚዲያ ላይ መነጋገር ሆኗል። የቲቪ ጣቢያዎች ላይ ሳይቀርም እየታየ ነው የሚገኙ ማለት ነው። እና አንድ ጓደኛው ሶሻል ሚዲያ ላይ መነጋገሪያ መሆኑን ሲያሳዩ የነበረው ሪያክሽን ተመልከት ማለት ነው። እና አላማህን ማለት ነው እንደዚህ ልጅ ከመቅስፈት ፈጣሪ ያሳካለ ነው ምለው። እኔ ተመችቶኛል። ይሄ ሰውዬ አልተመቻችሁ? ወላሂ ተመችቶኛል እኔ